ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። እናንተስ አላችሁ? እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ ነገር ሰላም ነው አለው። እኔ ጋር ሁሉም ነገር ሰላም ነው። ፈጣሪ ይመስገን እያልኩ ዛሬ መጥቻለሁ። ትላንት በተለቀቀው የአብርሃም ሩታ ኤፍሬም ሄርሜላና ማነው የሄርሜላ ወንድም እሺ መጥቶ ነበሩ። ወህኔ ባላቸው በሰው ባል ላይ የወጣ እንደዚህ ተዋርዶ ወድቆ ይመለሳል። እንግዲህ እንኳን ደስ አላችሁ፣ ጠላቱ ወድቋል። ሄርሜላ እንግዲህ እነ ሩታ እነ አብርሽ እነ ኤፍሬም ጠላት ሆና ነበረች። እንግዲህ ጠላቱ ከሷ ወድቋል። እንግዲህ ከሩታ ከአብርሃም እንግዲህ ጠላቱ ወድቋል። እንግዲህ ሄርሜላ ወደቀች ማለት ጠላቱ ወድቋል ማለት ነው። እናንተ ይገርማል እኮ በሰው ባለትዳር ሰውዬው ጋር መጣው። አፈቅራለሁ፣ እወዳለሁ፣ ቀለበት አድርገሽ ሽማግሌ ላክ። እሷን ለምንድን ነው ተስፋው ያልቆረጠች? እሱ እኮ ባለፈው ነግሮ አይደል? እሷ ምንድን ነው ያለችው? አንደኛ ቤተሰቦቹ ጋር አስታውቃለሁ፣ ሁለተኛ ሽማግሌን ትልካለህ አለችው። እሱ ደግሞ ምንድነው እንደዚህ አይነት ነገር ውስጥ መግባት እኔ አልፈልግም። ከዚህ በፊት የነበረው ነገር ሁሉ ታውቂያለሽ፣ ነገር ያለው እንደዚህ አይነት ነገር ውስጥ እኔ አልገባም አለ። ቤተሰቦቹ ጋር መተዋወቅ ኢትስ ኖርማል ነው፣ ችግር የለም ይተዋወቃሉ። ግን ሽማግሌ አልልክም፣ በዛ ውስጥ አሁን መሀል እጅ ማስገባት አልፈልግም አለ። ይሄ ማለት ሄርሜላ አንቺን አልፈልግሽም እያለ ቁርጡን እየነገረ ነበር። አዲስ ነገር አይደለም። የሄርሜላ አወዳደቅ አዲስ አይደለም፣ ለኛ ደግሞ ብርቅም አይደለም። ምክንያቱም ከዚህ በፊት እየነገረን አይደለም፣ እየሰማች አይደለም፣ እያወቀች አይደለም። እያወቀች የሆነው ነገር አሁን እኔ እንደውም ደስ አለ ሄርሜላ ሲወድቅ ደስ አለኝ። የእሷ ደጋፊዎች ይሄንን ቪዲዮ አይቶ ምን እንደሚሉ እንግዲህ ደስ አለኝ፣ ጌታም ደስ አለኝ። ለምን እንደሆነ ታውቃላችሁ? አመጣጧ ደስ አላለም። በሰው ባህል ላይ ነው የመጣችው። ምስቷ እርጉዝ ሆና ሳለች ነው። እነሱ ያው ባለትዳር መሀል ትንሽ ግጭት ይፈጠራል አይደለም እንዴ? ሲፈጠር እሷ ደግሞ መጣ እኔ አፈቅራለሁ፣ እወዳለሁ፣ እንዲህ ይሆናለሁ ብላ ልጁን አባብላ አፈቅራሻለሁ እሱ ማለት ከዛም እሷ ደግሞ ያዙ ልቀቁ አለችው። አሁን እንግዲህ የእሷ ድግምት የእሷ መተት ኪሳራ ሆነ። ይገርማል እኮ አያስጠላም እንዴ? አይደብርም? ሌላ ሴት ጋር የተኛ ሰውየው ለየለዩን ከኔ ጋር ተኛ ጆሃና እንደውም ሰውነታቸው ቆይ እንዴት ይታዘዛል? ለነኮ የገረመኝ እንዴት ይታዘዛል? እና እሱ እንግዲህ ሁሉም ነገር ለሷ ነገር ከዚህ በኋላ እኔ ከሩታ ጋር ነው የሚኖረው፣ ከልጄ ጋር ነው የሚኖረው። ከዚህ በፊት ኖርማል አልነበርኩም፣ ከራሴ ጋር አልነበርኩም። አሁን ከራሴ ጋር ነኝ። ሁሉም ነገር አውቃለሁ እና እኔ ከሩታ ጋር ነው የሚኖረው፣ ከሚስቴ ጋር ነው፣ የልጄ እናት ጋር ነው የሚኖረው። ሁለተኛ በእኛ መሀል አትግቢ፣ በእኔ ህይወት ላይ አትምጪ፣ አልፈልግሽም፣ ከዚህ በኋላ አትምጪ አለ። ቁርጡ ነገር ከዚህ በፊት እኮ እሱ እየነገረ እኮ ነው። የአብርሃም ጥፋት ሳይሆን የሄርሜላ ጥፋት ነው። እሱ ከዚህ በፊትም እየነገረ ነበር። እየነገረ በፕራንክ እያለ እያወረ የልጅ አባት እንዴት ታፈቅራለሽ፣ ደግሞ ሚስት ያለበት ሰውየው እንዴት እንደዚህ ይሁንት ያለሽ እያለ ሁላ እያወራ ነው።
እሷ በቃ ጆሮ ጥጥ ነው ብላ መታ በታ በመጨረሻ ላይ የማይሆን አወዳደቅ ደስ አለኝ። ጌታን ደስ አለኝ። ምንም ማድረግ አይቻልም። እንግዲህ ይሄ አንድ ትምህርት ምንድን ነው? የሰው ባል ላይ የሚወጡት አፈቅራለሁ እወዳለሁ ብሎ የሚወጡት ለሴቶችም ለወንዶችም አንድ ትምህርት ነው። በመጨረሻ ላይ የማይሆን ውድቀት የማይሆን ነገር ነው የሚገቡት። ከዚህ በፊትም አብርሃም እየነገረ ነበረ። እንግዲህ እሷ አልሰማም ብላ እየተከታተለች እየተፈታተነች እስካሁን ቆይታለች። አሁን ግን ወደቀች። ምንም አዲስ ነገር አይደለም። እኔም ደስ አለኝ። ደግሞ በአብርሃም ላይ ይህንን ሰርታችሁ እንደ መተት አድርጋችሁ መስቀል ላይ 10 ጊዜ መተት ቢሰራ አይሰራም። መስቀል ማለት ምን እንደሆነ እናንተ ካወቃችሁት፣ መስቀል ማለት ኃይላችን ነው። በመስቀል ላይ ሩታ መተት አትሰራም። እሷ ቢሰራ እንኳን እሷ መተት ብትሰራ በመስቀል ላይ እሱ ራሱ እሻይል። መስቀል ማለት ፍቺ ማወቅ አለብን። እኛ በአንገታችን ላይ መስቀል ተሸክመን መዞር ሳይሆን ፍቹን ዋናው ምንድነው? ፍቹ ማወቅ ነው። መስቀል ማለት ኃይላችን ነው። የጌታችን የኢየሱስ ክርስቶስ የተሰቀለበት መስቀል ማለት ለኛ ለክርስቲያኖች ኃይላችን ነው። ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። በመስቀል ላይ መተት አይሰራም። ምንም ይሁን ሩታ ባሏን ስለምወዳት ራሷ አረገች። በቃ አለቀ እኮ። አሁን እዚህ ጋር ዝሙትና ሽርምጥና የሰራን ልጅቷን እያደገፋችሁ ሩታን እየሰደባችሁ አብርሃም እንዲህ ሆነ ሩታ እንዲህ ሆነች። የመጀመሪያ ምንድነው ጥፋቱ? የአብርሃም ነው። ቤት ውስጥ ግጭት ከተፈጠረ ሰውን አምጥቶ እንዴ ተባለ ብሎ መፍታት አለበት። ቤት ውስጥ መፍታቱን ትቶ ቤት ውስጥ ትንሽ ግጭት ተፈጠረ፣ ውጪ ወጣ ወደ ሌላ ሴት ጋር። እንደዚህ አይደለም። ትዳር እኮ ቀልድ አይደለም። ትዳር እንደዚህ ጨዋታ አይደለም እኮ። የእውነት እንደዚህ ነው እንዴ? ወይስ በእነሱ ዘመን ትዳሩ እንደዚህ ቀልድ ሆነ? እንደውም እንደዚህ ቀላል ሆነ? እንዴት ነው? እናንተ ምን ታስባላችሁ? ቤተሰቦች ጌታን ምን ታስባላችሁ? አሁን አብርሃም ምንድነው ያለኝ? ሁሉም ነገር ይቅርታ ጠይቄያለሁ። ሩታንም ኤፍሬምን ሁሉንም ይቅርታ ጠይቄያለሁ። ሳላቅ ነው እነሱን እንደዚህ አይነት ነገር ውስጥ ያካተትኩት እኔ ነኝ። ይቅርታ ጠይቄያለሁ። ጥፋተኛ ነኝ። አሁን ከራሴ ጋር ያ ሰዓት እኔ ከራሴ ጋር አልነበርኩም። አሁን ከራሴ ጋር ነኝ። ስለዚህ ከዚህ በኋላ በህይወቴ ውስጥ አትግቢ፣ አትምጪ። እኔ ከሩታ ጋር ነው መኖር የሚፈልገው። ፈልጌ ነው የመጣሁት፣ አስገድዳ ሳይሆን እኔ ፈልጌ ነው። ሩታን አፈቅራታለሁ፣ እወዳታለሁ። ከዚህ በፊትም ያው እያሳየ ነው። ያው እሱ መንገር አልቻለም እንጂ እያሳየ ነው። በፊቱ ላይ እየታየ ነው። በፊቱ ላይ የምታይ ነገር ዛሬ ግልጽ አድርጎ ተናገረ። አዲስ ነገር አይደለም እኮ። ከዚህ በፊትም ይሄ ልጅ ሩታን ይወዳል። በልጁ ሰበብ እየመጣ ነው። ሩታን ለማየት እየመጣ ነው። ሩታን ይወዳታል እያለን እያወራን ነበር። አዲስ ነገር አይደለም ሁሉ ነገር። ደግሞ የኦዲየንስ አሽቃባጮች ወይኔ እንዴት እንዳስጠሉኝ ጌታ። ኦዲየንስ እንደዚህ ነው እንዴ? አንዴ ወደ ሩታ፣ አንዴ አብርሃም ጋር፣ አንዴ ሄርሜላ ጋር፣ አንዴ አቤል ጋር በመሃል እንደዚህ እንደ የቆሻሻ ውሃ እንደዚህ የሚሆኑት አላችሁ። ኦዲየንስ ማለት ነው። ትላንት እንደውም አንዷ የብርሽ የሩታ ጎረቤት አንድ ሴትዮ ነበረችና ለሷ እየደወልኩ ነኝ ብላ ደውላ
ምንድን ነው አለችው። በጣም ያችኛው ደግሞ በጣም ያሳዝናል አብርሽ፣ በጣም ያሳዝናል። ይሄ ነገር አይገባም ነበር እንዴ። አሁን ሩታ እዛ ጋር መተት ቦታ ስትሄድ አንቺ ይዘሽ ነው ያልሽው። አሽቃባጭውላ ደግሞ ያችኛው ደግሞ ወይ በጣም እችት ማናት? ዛፌ ናት። ማናት? ዛፌ የምትባል ልጅ እንደ አብረም ያሳዝናል። ለቅሶ ያንሳችኋል እናንተ። አብርሃም በራሱ ቅጣት ነው የተቀጣው። በራሱ ነው በቃ አለቀ እኮ። በራሱ ነው ማስተካከል ሲገባኝ ውጪ ወጥቶ ከሌላ ሴት ጋር ዞሮ ስጦታ ብላ ልጅቷ ይሄንን መተት ሳት ሰርታ አምጥታ በሱ እጅ አስራ እንደፈለገች እያደረገች አልነበረችም? ያ ሰዓት ለምን አላወራችሁ ነው? አውርታችሁ ትታችኋል አይደለም? አሁን ሩታ ደግሞ አሁን መስቀል ወርቅ ሰርታ ስጦታ ብላ ሰጠች፣ በአንገት ላይ አሰረች። አሁን በዛ በማስቀል ላይ መተት ሰርታ ነው እንዲህ ያደረገችው። እንዲህ ምናምን እግዚአብሔርን እኔ ሙሉ በ100% እርግጠኛ ነኝ አብርሃም ሁሉም ነገር እያወቀ ነው ይሄን የሚያደርገው፣ አውቆ ነው። አሁን ሄርሜላ ጋር ሲሆንም ለሱ ባይራሉ አይወጣም። አሁን ሩታ ጋር ሲሆን ልጅ ስላለ ሩታ ያው ከዚህ በፊት የነበራት ኦዲየንስ የታወቀ ኦዲየንስ አለ። ስለዚህ ባይራሉ ወደ ሩታ በኩል ይወጣል፣ ሄርሜላ ጋርም አይቀርም። ስለዚህ ባይራል የሚወጣበት ቦታ ነው አብርሃም የሚዞረው። እናንተ ምን ሆናችሁ ነው? አሁን በቃ አብርሃም አሁን በቃ ከሩታ ጋር ነኝ እንዲህ ሆኜ እንዲህ ከዚህ በፊት ከሩታ ጋር የነበረው ነገር ሁላችንም እናውቃለን አይደለም? አሁን ደግሞ ወደ ሩታ ጋር እኔ ሩታ ጋር ሆናለሁ ከልጄ ጋር ሆናለሁ እንደዚህ ደግሞ ሰው ምን ይላል? ምን አይነት ስንት ባይራል እንደሚወጣ ገምቶ እኮ ያውቃል። አውቆ ነው ይሄንን ከዚህ በፊት ያደረገው ነገር ሁሉንም ያውቃል። ያውንም ያውቃል። አብርሃም አውቆ ነው። ኦዲየንስ ጅሎች፣ አሽቃባጮች አንዴ ወዲህ አንዴ እዛ አንዴ እዚህ ይጫወታል። አብርሃም ጨዋታ ያዘ። ጌታ ሁሉም ነገር ያውቃል። አሁን ሰው ምን እንደሚል ለመስማት ነው። እኔ ሩታን ሄርሜላ እኔ አልፈልግም፣ እኔ ከሩታ ጋር ነው የሚኖረው ሲል ሰው ምን ብሎ እንደሚጽፍ ምን ብሎ እንደማወራ አሁን ኦዲየንስ ውስጥ ጦር እያወጣ እኮ ነው። ጦርነት ነው እንጂ ስንተኛ ክፍለ ዘመን ጦርነት እንደሆነ አይታወቅም። ክፍል ስንት እንደሆነም አይታወቅም። እንግዲህ አብርሃም እየተጫወተ ነው በመሀል። እናንተ ምን የአብርሃም የሩታ ነው የሄርሜላ ነው ትላላችሁ? እናንተ ደግሞ ጅሎች። ደስ ያለኝ ጌታም ደስ ያለ አብርሃም ይሄን ነገር አውቆ ነው ባይራል የሚወጣበት ቦታ ነው እየተከተለ የሚሄደው ማለት ነው። አሁን የሩታ ቤተሰብና የአብርሃም ቤተሰብ ገጠር ያላችሁ ማለት ነው እነሱ ምን ያህል ደስተኛ እንደሚሆን የነሱ በጉጉት እነሱ እየጠበቁ ያለው ነገር ይሄ ነው። ስለዚህ እነሱ እስካሁን ምን ያህል ደስተኞች ናቸው? የነሱ ደስታ ማየቱ ነው እግዚአብሔርን ያናፈቀኝ። አብርሃም አውቆ ነው ይሄንን ነገር ማድረጉ አውቆ ነው ያውቃል ሁሉም ነገር። ግን እንደ ማላቂ ሰው እንደ በመድኃኒት የፈዘዘ ሰው ነው የሚመስለው። አብርሃም ያንተ ስራ ይስጥክ እና ጌታን ደስ ብሎኛ እሱ አልፈልግሽም ከዚህ በኋላ አትምጪ ስል ያቺኛው ደግሞ ጠላቱ ወደቀ። ሩታ ምን ያህል ጀግና እንደሆነች በዚህ ወቁ። ከዚህ በፊት በሩታ በሄርሜላ ፊት አይደለም አብርሃም ሩታን አልፈልግሽም፣ ሁለተኛ ካንቺ ጋር አልሆንም፣ እንዲህ አልሆንም፣ እንዲህ ሆነሽ ብሎ እሱ ሲያወራ ሩቻ ጀግና ሆና እርጉዝ ሆና ጀግና ሆና ኖራ ልጅ ወልዳ እሱ እንደዚህ ስል የሱ ልጅ ይዛ እንደዚህ ጀግና ሆና እስካሁን የቆየች ሩታ ጀግና ናት። አሁንም ሄርሜላ አሁን ብቻው ሆና አንድ ቃል እኔ አንቺን አልፈልግሽም፣ እኔ ከሩታ ጋር ነው የሚኖረው፣ አፈቅራታለሁ፣ እወዳታለሁ፣
ከእሷ ጋር ነው የሚኖረው ሰው። እሷ ወደቀች። ጠላት ነው የወደቀ፣ ሄርሜላ አይደለችም። የወደቀው ጠላት ነው። እናንተ በመጨረሻ ጊዜ አንድ ትምህርት ነው። በመጨረሻ ሰዓት ይሄ ትምህርት ነው። ትምህርት ሆነ። በሰው ባል ላይ እንደዚህ የምትጠለጥሉት ሴቶች ማለት ነው፣ ውረዱ ከዚህ በኋላ። በመጨረሻ ጊዜ እንደዚህ ነው የምትወጥቁት። መጨረሻ ውርደት ይሄ ነው። ከዛ ወንድሟ ደግሞ ቆሞ እያየ ነው። ልጅቷን ይዞ ለሽበል ችግር የለም ቆሞ ውርደቱን እየሰማ ነው። ቆሞ አብርሃም አንተ እንደዚህ ነው እንደዚህ ለማውን ነው አንተ የተደበቀው ምናምን ይላል። ግን እኔ ሳስበው እግዚአብሔርን የእውነት በቁም ነገር ማለት ነው። እኔ ሳስበው አብርሃም የተደበቀው ለምን እንደሆነ ታውቃላችሁ? እስቲ አሁን ከቡታጅራም ለሱ ሚሴጅ ይመጣል፣ መልእክት ይመጣል፣ ከአዲስ አበባ ይመጣል፣ ከጓደኞቹም ከቤተሰቦቹም ይመጣል። ይሄን 3 ቀን 4 ቀን ቁጭ ብሎ ይሄንን ሚሴጁን እያየ ነበር መሰለኝ። የሄርሜላ መረጃ ሄርሜላ እንዲሁ ናት እንደዚህ ናት ብሎ ብዙ ሰው በሷ በኩል ሚሴጅ ለሱ ይልካሉ፣ ከቡታጅራ ማለት ነው። እሱን እያየ ነው። እሱን እያየ ቆየ። ከዛ በኋላ እኔ የሚያዋጣ የልጄ እናት ናት፣ የልጄ እናት ነው፣ ልጄ ነው እኔ የሚያዋጣው ልጄ ነው፣ ሚስቴ ናት ብሎ ራሱን አስቦ አቅዶ ነው የመጣ። ያ ሜሴጁን ሁሉ አይቶ ሰምቶ ከዚህ በፊት የሩታ ወንድም ከአቡሽ ጋር ፎቶ አለ፣ ከአቤል ጋር ደግሞ በየቦታው አለች ፎቶ። ይሄንን እየሳመ አቤል የተነሳው ፎቶ አለ። ተቃቅፎ ደግሞ አፉን እየተሳሙ የተነሳው ፎቶ አለ። ስንትና ስንት ነገር ነው የወጣው። ደግሞ ቡታጅራ 3 ወንዶች የኔ ሚስት ናት፣ የልጆቼ እናት ናት፣ አንዱ ሴት ናት፣ አንዱ ወንድ ነው ይላል። አንዱ ደግሞ ከየሷ የሄርሜላ እናት ጋር ደግሞ አንድ ልጅ አለች። ስንት ልጆች እናት ናት ታዲያ? ከዛም እኔ ወንድ አላውቅም እኔ ድንግል ነኝ። ስንት አይነት ጉድ አለ፣ ስንት አይነት ጉድ አለ። ይሄንን ሁሉ አብርሃም ቁጭ ብሎ አይቶ 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 ሰምቶ ከዛም በኋላ ደግሞ ከኤፍሬም ጋር ደግሞ እንትኑ ወኑን እየጠጠች በአልጋ ላይ ተኝታ ተገኝታለች። ከሌላ ሰው ጋር እንደዚህ በአልጋ ቤት ተኝታ ተገኝታለች። የራቁት ፎቶ ምናምን የሷ ስንት ነገር አለ። ይሄን ነገር አይቶ 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 ራሱን ወስኖ ነው የወጣው አብርሃም። ይሄ ቀላል ነገር አይደለም። ወስኖ ነው ማዋጣውን አውቆ ተረድቶ ከዛም ያ አውቆ ነው እነ ኤፍሬም እነ ሩታ ሰዓት ሰጥቶ አውቆ ክፍል ውስጥ ቁጭ ብሎ ይህንን ሁሉ እሱ እንዲያይ እንዳያስብ አስቦ አሰላስሎ የሚያዋጣ ነገር የቱ ጋር እንደሆነ እንዳያውቅ ፈልጎ እንዳያውቅ አድርጎ ክፍል ውስጥ አስቀምጦ ከዛም እናንተ ሁሉም ነገር በቃ አዲስ ሆኖ መጣ። አዲስ ሆኖ መጣ። እንደዚህ ሲሆን ደግሞ አሽቃባጭ ኦዲየንሶች ደግሞ ምንድን ነው የሚለው? ሩታ ሀብል ላይ መተት ሰርታ ነው ምን አርጋ ነው ምን አርጋ ነው። እናንተ እንደዚህ አይነት ነገር አታውሩ። በመስቀል ላይ መተት አይሰራም። የመስቀል ምልክት እናንተ ማወቅ አለባችሁ። በመስቀል ላይ እንደዚህ አታውሩ። ያናድዳል ጌታ። እኔ መስቀልን ባላረግም የመስቀል ምንነት የመስቀል ትርጉም ስለማያውቅ እኔ በመስቀል ላይ መጫወት ምናምን እኔ አልፈልግም። እንደዚህ አይነት ቃል ደስ አይልም። የመስቀል ትርጉም ማወቅ አለባችሁ። መስቀል ማለት ምን ማለት ነው? መስቀል ማለት መከራ፣ ችግር፣ ስቃይ። መስቀል ማለት የጌታችን የኢየሱስ ክርስቶስ የሞተበት መስቀል ነው። ጌታችን ኢየሱስ ክርስቶስ መከራ አይቶ ስቃይ አይቶ በመስቀል ተሰቅሎ ነው የሞተ። መስቀል ማለት ለኛ ኃይላችን፣ ጌታችን ኢየሱስ ክርስቶስ ለኛ ኃይላችን ነው፣ አባታችን ነው።
ሁሉ ነገር ነው ጌታችን ኢየሱስ ክርስቶስ ለኛ ማለት ነው። መስቀል ማለት ኃይላችን ነው። መስቀል ደግሞ የጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። ይሄንን ማወቅ አለባችሁ። በመስቀል ላይ እንደዚህ ሀብል ላይ መተት ሰርታ ምን አርጋ እያላችሁ አሽቃባጮች ሁላ አብርሃም ያሳዝናል የምትሉት ማለት ነው። ጌታን ትላንት እቺ ዛፌ የምትባል ልጅ ሴትዮዋ ማለት ነው ትላንት እንደው ያሳዝናል። የአብርሃም ደም ይሄ ንስር መጣ እኮ ንስር መጣ ሐኪም ቤት ሄደ እኮ እንዲህ ሆነ እኮ ያሳዝናል። እናንተ አረቄ ጠጣችሁ ነው እንዴ? አንተ ወደዛ ዝሙት የምደግፍ እዛ የማይደግፍ እዚህ ሩታ ጋር እዚህ አብርሃም ጋር እዚህ አሁን ከአብርሃም ጋር ያለው ወንዶች ማን አለ? አንድ የለም። አንድ አብርሃም አሁን ጽድት አለኝ። በአጠገብ እንደዚህ እነ አቤል እነ አሽቃባጮች ሁሉ መስመር ያዙ። ከዛም አብርሃም አሁን ራሱን አውቆ ነው የመጣው። ስለዚህ የእርምላ አወዳደቅ ደግሞ አዲስ አይደለም። ከዚህ በፊት እየተነገረ ስለሆነ አዲስ ነገር አይደለም። ለራሷ ታውቃለች። እኛ ወደንሶች አንድ በአንድ እናውቃለን። አዲስ ነገር አይደለም። ይሄንን ደግሞ የሚያደርገው አብርሃም ደግሞ አውቆ ነው። ባይራሉ የሚወጣበት ቦታ የቱ ጋር እንደሆነ እየፈለገ ነው። እየፈለገ ቪዲዮ ይሰራሉ እንጂ እንደውም የእውነት ይሁን እንደውም ሩታ እንኳን ደስ አልሽ፣ አብርሃም እንኳን ደስ አልክ። ቁጭ በል ከልጅ ጋር ከሚስት ጋር እዛው እንትን ማብራቱን ይያዙ እዛ ሄዶ ማንም ይሁን። ከዛም እንደውም አብርሃም ምንድን ነው ያለው? እናንተ ትናንት ሰማችሁ? ቆይ እኔ ትዳር መቼ ነው የፈታሁት አለ። እንደው ራሱ እኔ መቼ ፈታሁት? ማን ነው የፈታው? ለምን ፈታው አለ። ከዛም ሩታ ደግሞ አይ በእኛ መሀል ትንሽ ጭቅጭቅ ተፈጠረና እሷ በመሀል መታ የሆነ ነገር ማድረግ ፈለገችውና እንዲህ ሆነ ብላ ሩታ ነገረችው። ከዛ እርሜላ ደግሞ ምንድን ነው አለችው? ወይኔ አንተ እኮ ይሄንን አታውቂም እንዴ? ባንተ ላይ ራቁት ፎቶ ይዛ ይሄን ደግሞ አንተን በጥፊ እየመታች እንዲሆነች በሰው ላይ አረታውት አረሸም ነው። ሴቶች ምን ይሆናል? ቆይ ባይዘው ወይ ቡታጅራ ሴቶች ወንድ አትሆኑ ወይስ ምንድን ነው ይሄ? ማጨማለቅ፣ ቤተሰብ ማሳደብ፣ ራሱ ክብር ማዋረድ፣ ቤተሰቦች ክብር አዋርዶ እንደዚህ በሶሻል ሚዲያ የምትጨማለቁት ማለት ነው። ቆይ ቡታጅራ ሴት ምንድን ነው? እንዳለ ቆሻሾች ናችሁ እንዴ? አረ እዛ ጋዳችሁ ዝባላ ውስጥ ውደቁ እላችሁ ቆሻሻ ውስጥ ያላችሁ እዛ ጋር ምንድን ነው? ሰው ተከብሮ እኮ ጽድት ብሎ ተከብሮ ነው የሚኖረው። እናንተ ምንድን ነው ቡታጅራ ሴቶችም ወንዶች ተጨማለቃችሁ? ጌታም ሲያስጠላ እንደኝ ምን እየሆኑ ናቸው? እንደው ለብር ለዶላር እያላችሁ ራሳችሁ እንደው ማቆሸሽ አያስጠላም? ቤተሰብ ማቆሸሽ አያስጠላም? ምንድን ነው? ሰው አይደላችሁም እንዴ? ጌታዬና አምላኬ ምን ሆናችሁ ነው ደግሞ? የሚመጣ ሁሉ መተት። ምንድን ነው የእናንተ ሀገር መተት? ከመተት ሌላ ነገር የለም እንዴ? ሰርቶ ሰው አይለወጥም? በስርዓት ቤት ውስጥ ባልና ሚስት አይኖርም? ስጣላም መተት፣ ስታረቅም መተት። ምንድን ነው እናንተ ሌላ ነገር የላችሁም እንዴ? ሁሌ እናንተ ሁላችሁም ጠንቋይ ቤት ናችሁ እንዴ የምትውሉት? አያስጠላም እንዴ? ይህንን ነገር ሁሉ አብርሃም አውቆ ነው ቫይራል የሚወጣበት ቦታ እየፈለገ ይህንን ድራማ ይሰራል። በቃ አለቅ ስራ ነው። እኔ ትላንት እውነት አብርሃም ያሳዝናል። ሐኪም ሄዶ ነበረ
የምትሉት ማለት ነው። ግን በጣም ነው የሚገርመው። እና ሩታ ሳቅ በሳቅ ሆነች። እንኳን ደስ አለሽ። እንደውም የኔ ውድ የኔ ጀግና ሄርሜላ አንተ ራሷ ብቻውን ይዛ ነው የወደቀችው። ግን ሩታ ልጅ ይዛ በሆዱም ተሸክማ ምንም አልሆነችም። ልጅም ወልዳ ያው ጠንካራ ብላ ምን ትመስላለች? እቺ ደግሞ ራሷ እሷ አይደለችም። ሰይጣን ነው የወደቀው፣ ጠላት ነው የወደቀው፣ እሷ አይደለችም። እሱን እናንተ ደግሞ ማወቅ አለባችሁ። እንኳን ወደቀች። በቃ መጀመሪያ ባለ ትዳር ጋር ለምን መጣች? ያንሳታል። አባል ብላ ታውራለች። እዛው አንተ እኮ ከዚህ በፊት አግብታ የፈተች ሚስት እኮ ናት እሷ። አሁን ከኔ ጋር አዲስ ህይወት ጀምረሃል እኮ። አብርሃም ምን ሆናል? አብርሃም ወይኔ በላቸው፣ ወይኔ በላቸው። እንደው እናንተ ምን ይሻላችኋል? ቆይ እና በቃ ከዚህ በፊት ሩታም ብላለች ከዚህ በኋላ የሚመጣው ነገር ምናልባት ሊኖር ይችላል። ግን እኔ ከዚህ በፊት ብቻዬ ተጋፈጥኩኝ። አሁን እሱ ባጠገበ ስለሆነ ማንም አይነካኝም፣ 5 ሳንቲም አይመስልም አለችው። እሱም ደግሞ ምን አለ? ማንም መጥቶ አይነካሽም ከዚህ በኋላ እኔ አለው አለ። አጅሬ እኔ አለው አለ። ከዚህ በኋላ ሄርሜላ አለቀ። በአጠገብ እንደዚህ የሚሆኑ ሁሉ መስመር ይይዛሉ። በቃ አሁን አለቀ እኮ። የሄርሜላ እህትም አርፋለች። አሁን በቃ ወደቀች። ወድቃ ያው 1 2 3 ደቂቃ እንትን ሆነ። ውሃው እንደዚህ እንደተሳለ ትነሳለች። ከዛ በኋላ ትሄዳለች። ትታ ምንም አትሆንም። መጀመሪያ ለምን መጣች? ለምን መጣች? ባለ ትዳር ወንድ ጋር ለምን መጣች? ወደ ባለ ትዳር ወንድ ጋር የሚመጡ ሴቶች እንደዚህ ናችሁ፣ እንደዚህ ናችሁ። እንግዲህ ሄርሜላ ያንሳታል። ድብን ትበል። እኔ ሴት ነኝ። እኔም የባለ ትዳር ወንዶቹ ጋር እኔ ከሄድኩ እኔም ድብን ይላሉ። የኔ አይደለማ እያየው ሚስት እያለች ልጅ እያየው እኔ አንተን አፈቅራለሁ። ይሄ ጤነኛ አይደለም እንደ እናንተ ወይ? እኔ ጤነኛ አይደለም? ያ ሰው እኔ አፈቅራለሁ እያልኩ እሱ ምንም ጥሩ ቢሆን ፍቅረኛ ወይ ሚስት ወይ ልጅ ያለበት ሰውየው አፈቅራለሁ እኔን አግበኝ፣ ሚስትን ፈታና እኔን አግበኝ። አሁን ሄርሜላ እንደዚህ እኮ ናት። ያልተፈታ ትዳር ውስጥ ገብታ እኮ ነው ከአብርሃም ጋር ሆቴል ውስጥ እየተኛች ውሃ ውስጥ እንዲህ የሆነች እንደዚህ ሆና የተሰራው። አሁን አብርሃም የእውነት በሷ በሰዓት ላይ የተሰራው መተት ከሆነ ማለት ነው አሁን ሰዓቱን ወልቋል። እንግዲህ አሁን ሁሉም ነገር የተሰራውን ቪዲዮ ሁሉ አብርሃም አሁን ይመለከታል። ይሄንን ሁሉ አይቶ አብርሃም እቺ ሄርሜላ ምን አይነት ሴት እንደሆነ ምን ብሎ ያወራል? አረ ሼም ነው። እናንተ ሴቶች ስነ ስርዓት ያዙ፣ ጌታን ስነ ስርዓት ያዙ። አያስጠላም? እንደም እኛም ወረኛ አረጋችሁ እኮ። እግዚአብሔር አምላክ ለእናንተ ስራችሁን ይስጣችሁ። ሌላ ምን እንላለን? እና ውድ ቤተሰቦቼ በአብርሃም በኩል ምን ይመስላል ጉዳዩ? በኦዲየንስ በኩል ምን ይመስላል? በሩታ በኩል ምን ይመስላል? በሄርሜላ በኩል ምን ይመስላል? እናንተ ጋር ያለው አስተያየት ኮሜንት ጻፉልኝ። በአንድ ላይ እናወራለን። ስድብ ከመጣም እንቀበላለን፣ ጥሩ ነገር ከመጣም እንቀበላለን። ችግር የለም፣ ኖርማል ነው። አብርሃም ሄርሜላ እንዲህ ያለ ኖርማል ነው። ለምን ቤተሰቦቼ ጋር ይታወቃሉ፣ ችግር የለም። ግን ሽማግሌ አልክም እንደዚሁ። አሁን እኔ ጋር ስድብ ከመጣም ኖርማል ነው፣ ጥሩ ነገር ከመጣም ኖርማል ነው፣ እቀበላለሁ። እንኳን እንደው ሄርሜላ እንኳን ወደቀች፣ አሁንም ይላለሁ እንኳን ወደቀች። ለመጀመሪያ ለምን መጣች? ባለ ትዳር ወንድ ጋር ለምን መጣች? እንኳን ወደቀች። ደግሞ የወደቀው እሱ አይደለችም እኮ ሰይጣን ነው የወደቀ፣ ጠላት ነው የወደቀ። እናንተ ምን ትላላችሁ? ሹሃዳ ሰላም ለእናንተ ይሁን። ውድ ቤተሰቦቼ ከልብ ወዳችኋለሁ፣ አከብራችኋለሁ። መልካም ሰንበት፣ መልካም ቀን
መልካም የስራ ሰዓት የእረፍት ሰዓት ይሆንላችሁ የኔ ውዶች የኔ ማሮች። እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ። የሀገሬ ልጆች ከልብ ወዳችኋለሁ። መልካም ቆይታ